ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያና በኤርትራ እንዲሁም ደግሞ በሌሎች ጎረቤት ሀገራት መካከል የሚፈጠሩ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይ አተኩራለሁ። በዛሬ ቆይታችን ላይ እጅግ አስገራሚ የተባለ ግዙፍ ሜጋ ፕሮጀክት እና በኢትዮጵያና በጎረቤት ሀገር ጅቡቲ መካከል ያለውን የሁለትዮሽ ግንኙነት የሚያጠናክር አዲስ መረጃን ይዤላችሁ ቀርቤያለሁ። በዛሬ ቆይታችን አብረን የምንመለከተው የጅቡቲው ፕሬዝዳንት ኢስማኤል ኦማር ጊሌ በስድስተኛው ሀገራዊ ምርጫ ላይ አሸንፈው የፕሬዝዳንትነት ስልጣን ወንበራቸውን ከተረከቡበት ጊዜ ጀምሮ ከዛም ባለፈ ደግሞ በዲፕሎማሲ ከሚያደርጓቸው ትስስሮች በተጨማሪ ከኢትዮጵያ ጋር ያላቸውን ኢኮኖሚያዊ ትስስር፣ ፖለቲካዊ ትስስርን ለማጠናከር የተለያዩ አዳዲስ እቅዶችም መውጣታቸውንና በእነዚያም ዙሪያ ንግግሮች እየተደረጉ መሆኑን የሚያሳዩ መረጃዎች ይፋ ወጥተዋል። ታዲያ ይህ በእንዲህ እንዳለ የጅቡቲው ፕሬዝዳንት ኢስማኤል ኦማር ጊሌ እንዲሁም ደግሞ የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስኪያጅን ጨምሮ ሌሎች የጅቡቲ ከፍተኛ ባለስልጣናት ኢትዮጵያን ወክለው የሄዱ የልዑክ ቡድን አባላትም በጋራ በመሆን ከጅቡቲ ወደብ ተነስቶ መዳረሻውን ኢትዮጵያ ያደረገ እጅግ ግዙፍ ሜጋ ፕሮጀክትን ሰርቶ ለማጠናቀቅ የሚያስችሉ ውይይቶች መደረጋቸው ተሰምቷል። ይህ ሜጋ ፕሮጀክት ምንድን ነው? ከጅቡቲ ወደብ ተነስቶስ መዳረሻው የት ነው? ለምንስ አገልግሎት ይውላል? የሚለውን ጨምሮ ሌሎች አጠቃላይ መረጃዎችና በኢትዮጵያና በጅቡቲ መካከል እያደገ የመጣውን የሁለትዮሽ ዲፕሎማሲያዊ ግንኙነትን በተመለከተ መረጃ አጠናክሬ ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ የደውል ምልክቷን አሁኑኑ ተጭናችሁ ቻናሌን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ መረጃው ለሌሎች ለወዳጅ ዘመዶቻችሁ እንዲደርስም እንድጋብዙልኝ እጠይቃችኋለሁ። አሁን ወደ መረጃው እሻገራለሁ። አብራችሁኝም ቆዩ። ኢትዮጵያን የተለያዩ ጎረቤት ሀገሮች በመጠቀም እንዲሁም ደግሞ ውስጣዊ ኃይሎቿን ጭምር በማስታጠቅ የኢትዮጵያን ሰላም፣ የልማት እንቅስቃሴና ፖለቲካዊና ዲፕሎማሲያዊ ጫናዎችን ለመፍጠር እየሞከሩ የሚገኙት የግብጽና የኤርትራ መንግስት ባለስልጣናት ጅቡቲን እንደ ሁነኛ አጋራቸው በመጠቀም ኢትዮጵያ ላይ የተለያዩ ዘመቻዎችን ለመክፈት ጥረቶችን ሲያደርጉ ቆይተዋል። ታዲያ የጅቡቲ መንግስት ከኢትዮጵያ ጋር ከተሳሰረባቸው ጉዳዮች መካከል በቀዳሚነት የሚጠቀሰው የኢኮኖሚ ትስስር አንዱ ነው። በጅቡቲና በኢትዮጵያ መካከል ያለው የኢኮኖሚ ትስስር ኢትዮጵያ ወደ ቀይ ባህር ለመግባት የሚያስችሏት የባህር በሮችና ወደቦችን ካጣችበት ጊዜ ጀምሮ በጅቡቲ ወደቦች ላይ 95 በመቶ የሚሆነው የገቢ ወጪ ንግድ እንቅስቃሴን በማከናወን ለጅቡቲ ከፍተኛ የሚባል ገንዘብን ትከፍላለች። ወይም ደግሞ ጅቡቲ ደግሞ ለኢትዮጵያ አጠቃላይ የገቢ ወጪ ንግድ እንቅስቃሴ ወደቦቿን እንድትጠቀምም አድርጋለች። ታዲያ በኢትዮጵያና በጅቡቲ መካከል ያለው የሁለትዮሽ ግንኙነት ይበልጥ እየተጠናከረ በመጣበት ወቅት ላይ ኢትዮጵያ ከራስ ገዟ ሶማሊላንድ ጋር የደረሰችበት የበርበራ ወደብ ስምምነትን ተከትሎ ጅቡቲ ኢትዮጵያ የታጁራ ወደብ ላይ ድርሻ በመውሰድ እንድታለማና ከቀይ ባህር ጋር እንድትገናኝ ጭምር ግብዣዎችን አቅርባላት ነበር። እነዚህ ሁኔታዎች ታዲያ ጅቡቲን በኢትዮጵያ ላይ እንደ ጠላት አድርገው ለማስነሳት ከፍተኛ ጥረቶችን ከሚያደርጉት ኤርትራና ግብጽ ፍላጎት ውስጥ እንድትገባ ቢያደርጋትም የጅቡቲ መንግስት ግን አሁን ካለው የኢትዮጵያ መንግስት ጋር ያለው የሁለትዮሽ ግንኙነት ደግሞ ጅቡቲ በኢትዮጵያ ላይ ካላት ፍላጎት አንጻር ከዛም ባለፈ ደግሞ በጅቡቲ የሚንቀሳቀሱ ሀያላን ሀገራት ከኢትዮጵያ ጋር ያላቸውን የሁለትዮሽ ጥምረቶችን መነሻ በማድረግ የጅቡቲው ፕሬዝዳንት ኢስማኤል ኦማር ጊሌ ወጣ ገባ በሚሉ አጋርነታቸው እንግዲህ ከኢትዮጵያ ጋር ያላቸውን የሁለትዮሽ ግንኙነት እስካሁን ድረስ አዝልቀው ቆይተውታል። አሁን ላይ ጅቡቲ ከኢትዮጵያ ጋር የፈጠረችውን ግንኙነት ተከትሎ የጅቡቲው ፕሬዝዳንት ኢስማኤል ኦማር ጊሌ የስድስተኛው ሀገራዊ ምርጫ አሸነፉ ማግስት አዳዲስ እቅዶችን ይዘው መጥተው ቁጭ ብለዋል። ይህን መነሻ በማድረግ የኢትዮጵያ ኢንቨስትመንት ሆልዲንግ በጅቡቲ የሚገኙ ወደቦች ላይ የ20 ሄክታር መሬት የሊዝ መሬትን በቁጥጥር ስር ለማድረግ ወይም ደግሞ ለማልማት የሚያስችሉ ጥያቄዎችን አቅርቧል። ይህ ደግሞ ኢንተረስት በኢትዮጵያ ብቻ ሳይሆን ግብጽም ከዚህ ቀደም ያሳየችው ኢንተረስት እንደሆነ ይታወቃል። ታዲያ እነዚህ ሁኔታዎች እያሉ ባሉበት በዚህ ወቅት ላይ ኢትዮጵያ በባቡር በተለያዩ መንገዶች ከጅቡቲ ጋር ከተጣመረች በኋላ አሁን ላይ ደግሞ ጅቡቲና ኢትዮጵያ መካከል ያለው የመሰረተ ልማት ጥምረት ብቻ ሳይሆን በኢነርጂ ለመጣመር የሚያስችላቸው አዲስ መግባባት ላይ ደርሷል። በነገራችን ላይ ኢትዮጵያ በምስራቅ አፍሪካ ከዛም ባለፈ በአፍሪካ ቀንድ ላይ እንዲሁም በአፍሪካ ደረጃ የኢነርጂ ማዕከል ለመሆን በምታደርገው ጥረት ላይ የተለያዩ ሀያላን ሀገራት ፍላጎት አላቸው። የኢትዮጵያ መንግስት የመደገፍ አብሮ መስራትን ፍላጎት አሳይተዋል። የናይጄሪያው ባለሀብት አሊኮ ዳንጎቴ
ዳንጎቴ ጭምር ኢትዮጵያን በኢነርጂ ለመደገፍ የሚያስችል እንደ ግዙፉ የማዳበሪያ ፋብሪካ አይነት ግዙፍ ሜጋ ፕሮጀክቶችን ለመስራት የሚያስችሉ ድጋፎችን በማድረግ አሁን ላይ አዳዲስ እንቅስቃሴዎች ተጀምሯል። ታዲያ ከጅቡቲና በኢትዮጵያ መካከል የነበረው የኢኮኖሚ ግንኙነት ደግሞ የዲፕሎማሲና የፖለቲካ ግንኙነት አሁን ላይ ደግሞ አንድ ደረጃ በማሳደግ እነዚህ ሁለት ሀገራት በኢነርጂ ዘርፍ ላይ ትብብራቸውን ለማጠናከር የሚያስችላቸው እጅግ አስገራሚ የተባለ ግዙፍ ፕሮጀክትን እንግዲህ በጋራ ሆነው እቅድ ወጥቶ የኢትዮጵያ ኢንቨስትመንት ሆልዲንግ ከጅቡቲው ፕሬዚደንት እስማኤል ኦማር ጊሌ እና ከሌሎች የልዑክ ቡድኖቻቸው ጋር በጋራ በመሆን ውይይት ተደርጎበታል ማለት ነው። ስለዚህ በሀገራችን ኢትዮጵያ ያሉ የተለያዩ ሜጋ ፕሮጀክቶችን ከጎረቤት ሀገራት ጋር ብቻ ሳይሆን በሀገር ውስጥ ደረጃ እያከናወነ የሚገኘው የኢትዮጵያ ኢንቨስትመንት ሆልዲንግ የአሊኮ ዳንጎቴ ድርጅት ከኢትዮጵያ ጋር የፈጠረውን የሁለትዮሽ ግንኙነት በሀገር ውስጥ የሚቀር ብቻ ሳይሆን ከጅቡቲ ጋር ጭምር በማስፋት በጎረቤት ሀገር ጅቡቲ ጋር ያለን የሁለትዮሽ ግንኙነት በማጠናከር ጅቡቲና ኢትዮጵያን በኢነርጂ ዘርፍ ላይ ለማስተባበር የሚያስችል አዲስ እቅድ ነው ይዘው ሄደው። ኢንቨስትመንት ሆልዲንግ አሁን ላይ ባለው ሁኔታ ኢትዮጵያን የሚጠቅሙ ደግሞ በኢትዮጵያ ኢኮኖሚ ላይ የራሳቸውን ጉልህ ሚና የሚጫወቱ የተለያዩ ሜጋ ፕሮጀክቶችን ጭምር ያቅዳል። ከጎረቤት ሀገራት ጋር ይማከራል። ከሌሎች ዓለም አቀፍ ኩባንያዎች ጋርም በጋራ ለመስራት የሚያስችሉ ዝግጅቶችን ያደርጋሉ። ስለዚህ የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስኪያጅ ወይም ደግሞ ዋና ስራ አስፈጻሚ አቶ ብሩክን ጨምሮ ዶክተር ብሩክ ታዬን ጨምሮ ሌሎች የኢንቨስትመንት ሆልዲንግ ከፍተኛ ኃላፊዎች፣ የኢትዮጵያ መንግስት ከፍተኛ ኃላፊዎች በጋራ በመሆን ሄደው ባደረጉት ውይይት ላይ በኢትዮጵያና በጅቡቲ መካከል ሊሰሩ የሚችሉ አዳዲስ የኢንቨስትመንት ሀሳቦች ይፋ ሆኗል። የኢንቨስትመንት ሀሳቦቹ ይፋ ከመሆን ባለፈን በተጨማሪ ደግሞ በጅቡቲ ከዳንጎቴ ግሩፕ ጋር የተደረሱ ስምምነቶችን ለማስፋት የሚያስችሉ የተለያዩ መግባባቶች ተደርሷል። እነዚህ ስምምነቶች አሁን ላይ ባለው ሁኔታ የኢትዮጵያ ኢንቨስትመንት ሆልዲንግ ከጅቡቲ ጋር በመጣመር ምን ሊሰራ ነው ያሰበው ወይም ደግሞ የኤነርጂ ልማት ፕሮጀክቶችን ለማጽደቅ የሚያስችሉ ዝግጁነቶች ምንድን ናቸው የሚለው ሌላኛው ጉዳይ ነው። ይህ በሁለት ደረጃ ወይም ደግሞ በሁለት ምዕራፍ የተከፈለው የኢትዮጵያ ኢንቨስትመንት ሆልዲንግ እና የጅቡቲ መንግስት ስምምነት ኢትዮጵያን በኢኮኖሚ ተጠቃሚ ከማድረግ ባለፈ የኢነርጂ ብልጫ እንድትወስድም የሚያደርጋት በኢትዮጵያ መንግስትና በጅቡቲ ወይም ደግሞ በኢትዮጵያ ኢንቨስትመንት ሆልዲንግ ግሩፕ እና በጅቡቲ መካከል የተደረገው የመጀመሪያ ውይይት የመጀመሪያ ምዕራፍ የሆነው ከጅቡቲ ወደብ ተነስቶ ወደ ኢትዮጵያ ዳወለ ተብሎ ወደሚጠራው አካባቢ ላይ የፔትሮሊየም ምርቶችን ለማጓጓዝ የሚያስችል የቧንቧ መስመር ዝግጅት ወይም ደግሞ የቧንቧ መስመር ዝርጋታ መገንባት ነው። ይሄ የሚሆነው ጅቡቲ ያላትን የፔትሮሊየም አቅምን ወደ ኢትዮጵያ በማስገባት ኢትዮጵያና ጅቡቲ ከዚህ በፊት ከነበራቸው የኢኮኖሚ ጥምረት አሁን ደግሞ ወደ ኢነርጂ ጥምረት ለማሳደግ የሚያስችላቸው ነው። ይህ ከመነሻው ከጅቡቲ ወደብ አድርጎ ዳወለ ወደ ተባለው ወደ ኢትዮጵያ አካባቢ ላይ የሚገባው የፔትሮሊየም ማጓጓዣ የቧንቧ መስመር ዝርጋታ ደግሞ ከፍተኛ ወጪን የሚጠይቅ ኢንቨስትመንቱ በጣም ከፍተኛ ነገር ግን ደግሞ በኢትዮጵያና በጅቡቲ መካከል ያለውን የሁለትዮሽ ግንኙነት የሚያጠናክርና ጅቡቲ ለኢትዮጵያ ከምትሰጠው የወደብ አገልግሎት በተጨማሪ ይህንን ግዙፍ ሜጋ ፕሮጀክትን ገንብተው ፔትሮሊየም ወደ ኢትዮጵያ የማስገባት ስራዎችን የሚከናወንበት ነው። አሁን ባለው ሁኔታ ከፔትሮሊየም ነዳጅ ምርቶች፣ የጋዝ ምርቶች ጋር ተይዞ ዓለም በከፍተኛ ሁኔታ እየተናወጠ ባለበት በዚህ ወቅት ላይ ይህንን የቧንቧ መስመር ኢትዮጵያ መገንባቷ በሌሎች አማራጭ ወደቦች በመጠቀም ወይም ደግሞ ከሌሎች ሀገራት ጋር እየፈጠረች ባለችው ግንኙነት በምታገኛቸው ወደቦች አማካኝነት ረጅም ርቀት የሚሄዱ ጉዞዎችን ደግሞ ከፍተኛ ወጪ የሚጠይቁ የመስመር ዝርጋታዎችን ከማድረግ ይልቅ በጅቡቲ ወደቦች አካባቢ በቅርብ ርቀት ላይ የሚገኘውን አስቻይ ሁኔታ በመጠቀም የፔትሮሊየም ማስተላለፊያ የመስመር ዝርጋታን መገንባት የሚያስችል ስምምነት ነው። በጅቡቲና በኢትዮጵያ መካከል እንግዲህ የፔትሮሊየምን ምርትን ማንቀሳቀስ የሚችል ከወደብ ተነስቶ ዳወለ ወደሚባለው ወደ ኢትዮጵያ አካባቢ ላይ የሚገባው ይህን የፔትሮሊየም ምርትን የሚያንቀሳቀሰውን ቧንቧ ወይም ደግሞ መስመር ዝርጋታ መዘርጋት ጋር ተይዞ የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ከጅቡቲ ባለስልጣናት ጋር ከቀናት በፊት እንግዲህ ውይይቶች ተደርጓል። የፈረንሳይ ልዑክ ቡድን ተልኮ አዲስ አበባ ደግሞ እሳቸው በአካል ተገኝተው በኢትዮጵያና በፈረንሳይ መካከል ያሉ የሁለትዮሽ ግንኙነትን ገምግመዋል። ቀጠናዊ የኢኮኖሚ ትስስርን በተመለከተ ገምግመዋል። ስለዚህ የፈረንሳይ መንግስት በጅቡቲ ላይ ካለው የሁለትዮሽ ግንኙነት የጅቡቲ መንግስት ላይ ከሚሰጠው ድጋፍ ጋር አያይዘው ብዙዎች ፈረንሳይ ከዚህ ግዙፍ ሜጋ ፕሮጀክት ጀርባ ልትኖር እንደምችልም እየገለጹ ነው። የፈረንሳይ መንግስት ለኢትዮጵያ 54.6
ሚሊዮን ዩሮ እንግዲህ በብድር መልክ ተሰጥቷል። ስለዚህ አሁን ላይ ባለው ሁኔታ በጅቡቲ ወደቦች ተነስቶ ወደ ኢትዮጵያ ዳወል ወደሚባለው አካባቢ የሚገባው የፔትሮሊየም ማስተላለፊያ የቧንቧ መስመር ዝርጋታ በጅቡቲና በኢትዮጵያ መንግስት የሁለትዮሽ ግንኙነት የሁለቱ ሀገራት ፍቃድ አማካኝነት የሚሰራና የሚገነባ ቢሆንም ካለው ቀጠናዊ ፋይዳ ካለው አገራዊ ጥቅም አንጻር ደግሞ ሀያላን ሀገራት ይህን የመሰለ ግዙፍ ሜጋ ፕሮጀክትን ጭምር በመደገፍ ለጅቡቲም ለኢትዮጵያም ለሁለቱ ሀገራት ተጠቃሚነት ማስተሳሰር የሚችል ነው። በጅቡቲና በኢትዮጵያ ኢንቨስትመንት ሆልዲንግ መካከል የተደረሰው ይህ ስምምነት በቅርቡ የኤርትራን ኢኮኖሚ እናሳድጋለን፣ ኤርትራን ኢኮኖሚያዊ ጥቅሞች እናስጠቀማታለን ብለው የማሪታይም ትራንስፖርት ከተስማሙት የግብፅና የኤርትራ መንግስት ባለስልጣናት ጋር የሚያወዳድሩ አካላት አሉ። ግብፅ በኤርትራ ላይ የተለያዩ ቅዶችን አውጥታ የልማት ስራዎችን አውጥታ ግዙፍ ፕሮጀክቶችን ይዤ እሄዳለሁ፣ የነፋስ ተርባይኖችን እገነባለሁ እያለች ባለችበት በዚህ ወቅት ላይ ከወራት በፊት ከግብፅ ጋር የሁለትዮሽ ስምምነት የፈረመችው ለግብፅ ወደቦች አካባቢ ላይ የልማት ስራ እንድትሰራን የፈቀደችው የሶላር ኢነርጂን ጨምሮ ግብፅ በጅቡቲ ላይ እንድታለማ የፈቀደው የጅቡቲ መንግስት አሁን ላይ ደግሞ ከኢትዮጵያ ጋር በኢነርጂ ሊያስተሳስር የሚችልና የፔትሮሊየም ሀብትን ከጅቡቲ ወደብ አንስቶ ወደ ኢትዮጵያ ደዋል ወደ ተባለው አካባቢ ላይ የሚያስተላልፍ መስመር ወይም ደግሞ የቧንቧ ዝርጋታ መፍጠር ማለት ጅቡቲ አሁን ባለው ሁኔታ ላይ በአፍሪካ ቀንድ ከሚገኙ ሀገራት ኢትዮጵያን የኢኮኖሚ፣ የኢነርጂ፣ የፖለቲካውና የዲፕሎማሲ አጋሯ አድርጋ መምረጧን ያሳየና የሁለትዮሽ ግንኙነታቸው በቀላሉ የሚታይ ሳይሆን ይበልጥ እየተጠናከረ ሊሄድ የሚችል አዳጊ የሆነ ጥምረት እንደሆነ ጭምር ያረጋገጠ ነው። ስለዚህ በጅቡቲ በኩል ተጠቅመው ኢትዮጵያን የማፍረስ አጀንዳ በኢትዮጵያ የውስጥ ጉዳይ ላይ መግባት እቅድን አውጥተው የሚንቀሳቀሱት እነ ኤርትራና እነ ግብፅ በዚህ ምክንያት ሀሳባቸው የሚሰካ ሳይሆን ሀሳባቸው እንዳይሰካ ለማድረግ ጅቡቲ ቀጠናዊ ሚናዋን የምትጫወትበት ግን ደግሞ ከኢትዮጵያ ጋር ያላትን አጋርነት የምታረጋግጥበት ነው። ይህ ማለት በጅቡቲና በኢትዮጵያ መካከል የሁለትዮሽ ስምምነቶች መኖራቸው የሁለቱ ሀገራት የሁለትዮሽ ግንኙነት መጠናከር ኢትዮጵያ አሰብ ወደብ ላይ ያላትን ፍላጎት ያስቆማል ማለት ሳይሆን አሁን ላይ እየተጠቀመች ያለችው የጅቡቲ ወደብን ሰላማዊ በሆነና ደህንነቱ በተጠበቀ መልኩ እንድትጠቀም የሚያስችላት ነው። ምክንያቱም ጅቡቲ ከግብፅ ጋር የሁለትዮሽ ግንኙነቷን ባሰፋሽ ቁጥርና ከኢትዮጵያ ጋር ደግሞ አለመግባባት ውስጥ የምትገባ ከሆነ የኢትዮጵያ የገቢ ወጪ ንግድ እንቅስቃሴ የደህንነት አደጋ ጭምር ሊጋረጥበት የሚችል በመሆኑ የግብፅም ዋነኛ ፍላጎት ወደ ኢትዮጵያ ውስጥ የሚገቡ ምርቶችን መቆጣጠር ማየት እንደሆነ ይታወቃል። ስለዚህ እነዚህ መነሻ በማድረግ ኢትዮጵያ እያደረገች ያለችው እንቅስቃሴ ከጅቡቲ ጋር ያላትን የሁለትዮሽ ግንኙነት አጠናክሯል። ኢትዮጵያን ኢንቨስትመንት ሆልዲንግም አዲስ ያወጣው እቅድ እንግዲህ ፔትሮሊየምን በቀላሉ በቧንቧ መስመር ዝርጋታ አማካኝነት ከጅቡቲ ወደ ኢትዮጵያ የምናስገባበት የመጀመሪያ ምዕራፍ ወይም ደግሞ የመጀመሪያው የውይይታቸው መነሻ ተደርጓል። ሁለተኛውስ ምንድን ነው? ደግሞ ሌላ ጥያቄ ነው። ሁለተኛው ደግሞ ከጅቡቲ መነሳቸውን ያደረጉ የፔትሮሊየም ሀብት ማስተላለፊያ ቧንቧን ተጠቅመን ወደ ኢትዮጵያ እንደምናስገባ ሁሉ ኢትዮጵያ በሶማሌ ክልል ያላትን የነዳጅና የተፈጥሮ ጋዝ ምርቶቿን ወደ ሌላኛው ዓለም ለማስተላለፍ የጅቡቲን ኮሪደር በመጠቀም የጅቡቲ ኮሪደር ላይ በምትገነባው ማስተላለፊያ መስመር ወይም ደግሞ የቧንቧ ዝርጋታ አማካኝነት ከዓለም ገበያ ጋር መጠናከርና መስተሳሰር የሚያስችላት እቅድ ነው። ይሄ እቅድ በነገራችን ላይ አሊኮ ዳንጎቴ ጠቅላይ ሚኒስተሩ በጋራ በተገኙበት በ4 ዓመት ውስጥ ተገንብቶ ይጠናቀቃል የተባለውን የነዳጅ ማጣሪያ ወይም ደግሞ የነዳጅ ዲፖ በሶማሌ ክልል የሚገነባውን ተከትሎ አሁን ላይ በ2 ዓመት ውስጥ እንዲጠናቀቅ ከዛም ባጠረ ጊዜ ውስጥ እንዲጠናቀቅ አሊኮ ዳንጎቴ 4 ቢሊዮን አድርገውታል። እቅዱን 2.5 ቢሊዮን ዶላር የነበረው የዚህ ግዙፍ ሜጋ ፕሮጀክት ግንባታ ሲጠናቀቅ ኢትዮጵያ የምታገኘው የጋዝና የነዳጅ ምርትን በቀጥታ ወደ ቀሪው ዓለም ለማስተላለፍ ወደብና የባህር በር ባለመኖሩ ምክንያት የጅቡቲን ኮሪደሮችን በመጠቀም የጅቡቲ ግዛትና የኢትዮጵያን ግዛት የሚያገናኙ ማስተላለፊያ የቧንቧ መስመሮችን ለነዳጅ ለብቻው ግን ደግሞ ለጋዝ ለብቻ መገንባት የሚያስችላትን እቅድ ላይ ነው የተወያዩት። በነገራችን ላይ በዚህ መስመር ላይ ኢትዮጵያ ኢን ቢሊየን የሚቆጠር ዶላሮችን በቀላሉ ለቀሪ ዓለም ጋዝና ነዳጅን በማምረት ታገኛለች። የነዳጅ ሀብታችንን በአግባቡ መጠቀም ወይም ደግሞ ለቀሪው ዓለም ነዳጅን መሸጥ ብቻ ሳይሆን ለሀገር ውስጥ ፍጆታ የሚውል የነዳጅ ሀብትን ከማመንጨት አልፋ ለሌሎች የምታበረክትበትን መንገድ
የሚያሳይ ነው። የመካከለኛው ምስራቅ ጦርነት ነዳጅ በአንድ ሀገር ኢኮኖሚ ላይ ያለውን ጉልህ ሚና አሳይቶናል። ነዳጅ ያላቸው ሀገራት ምን ያህል ተጠቃሚ እንደሆኑ አሳይቶናል። ነዳጅ የሌላቸው ሀገራት ደግሞ ጦርነት በሚፈጠሩ ጊዜ፣ ግጭቶች በሚፈጠሩ ጊዜ ምን ያህል እንደሚጎዱና በሌሎች ሀገራት ላይ ያላቸውን ጥገኝነት፣ ሌሎች ሀገራት ላይ ሰላም ካልሆነ እነዚህ ሀገራት ምን ያህል እንደሚጎዱ ጭምር ያሳየን ነው። ከነዚህ ሀገራት መካከል ኢትዮጵያ በቀዳሚነት የምትጠቀስ ነች። እንደነ ጅቡቲ ያሉ ሌሎች ደግሞ ወደብ ያላቸው ሀገራት ጭምር የመካከለኛው ምስራቅ ጦርነት የራሱ የሆነ እንደ ግብጽ አይነት ያለች ስዊዝ ካናልን የሚያክል ትልቅ ቦይ ያላት ሀገር ኢኮኖሚያዊ ችግር እየገጠማ ባለበት በዚህ ወቅት ላይ በሶማሊያ ያለውን የነዳጅና የጋዝ ምርታችንን ተጠቅመን በጅቡቲ አማካኝነት ማስተላለፊያ ቧንቧ ወይም ደግሞ ቱቦችን ከፍተን ወደ ቀሪው ዓለም ለገበያ የማናቀርብ ከሆነ ኢትዮጵያ እያገኘች ያለችውን የተፈጥሮ ሀብቷን በቀላሉ ያልተጠቀመች ወይም ደግሞ በቀላሉ ወደ ሌላ ገበያ አድርጋ ገንዘቦችን ማግኘት ያልቻለች ሀገር ያደርጋታል። ኢንቨስትመንት ሆልዲንግ በሀገራችን ብቻ ሳይሆን ከጎረቤት ሀገራት ጋር ያሉ የሁለትዮሽ ግንኙነትን አጠናክሮ ኢትዮጵያን በኢኮኖሚ ደረጃ ለማስተሳሰር እያደረገ ያለው ጥረት አንዱ ማሳያ ነው። ከጅቡቲ ወደ ዶዋሌ ወይም ደግሞ ወደ ኢትዮጵያ የሚገባ የፔትሮሊየም የቧንቧ መስመር የመጀመሪያው ምዕራፍ 1 ስራ ነው። ሁለተኛው ምዕራፍ ግን ከኢትዮጵያ ከሶማሌ ክልል የሚነሳ ጋዝና ነዳጅን ወደ ጅቡቲ አድርጎ በጅቡቲ መስመሮች የቧንቧ መስመሮች በመጠቀም ወደ ቀሪው ዓለም ኢትዮጵያ አሰራጭታ በቀላሉ ገንዘብ የምታገኝበት ኢኮኖሚያን የምታጠናክርበት ሂደትን የምትፈጥርበት ነው። ስለዚህ አሁን ባለው ሁኔታ የኢትዮጵያ ኢንቨስትመንት ሆልዲንግ እና በጅቡቲ መንግስት መካከል የተደረጉ ውይይቶች ተስፋ ሰጪዎች ናቸው። ተስፋ ሰጪዎች ናቸው ማለት እነዚህ ፕሮጀክቶች የበጀት ጉዳያቸው ግን ደግሞ የአጠቃላይ እቅዳቸው ወጥቶባቸው በቀላሉ ወደ ስራ ተገብቶ ህዳሴ ግድብን በ13 ዓመት ገንብተን እውን እንዳደረግ ነው አገር ውስጥ ያሉ ሌሎች ሜጋ ፕሮጀክቶችን እንደገነባን ከዛም በተጨማሪ ከነ ሱዳን ደቡብ ሱዳን እና ከኬንያ ጋር የገነባ ነው እንደለሞ ፖርት ያሉ ላብሴት ፕሮጀክቶችን የሰራንባቸውን አቅሞቻችንን ተፈጥሯችንን ኢነርጂያችንን ተጠቅመን አሁንም በጅቡቲ እነዚህ ሁለት ገቢና ወጪ የሆኑ የማስተላለፊያ መስመር ቧንቧዎችን በመገንባት በሀገራችን ኢኮኖሚ ላይ በዓለም ኢኮኖሚ ላይ የራሳችንን ተጽዕኖ በተፈጥሮ ሀብቶቻችን አማካኝነት መፍጠር የምንችልበት ጊዜ መድረሱን የሚያሳይ ነው። ስለዚህ በጅቡቲና በኢትዮጵያ መካከል ተስፋ ሰጪ የሚባል ውይይት ተደርጓል። ተስፋ ሰጪ ውይይት ብቻ ሳይሆን እቅዶች ተደርገዋል። ስለዚህ የመጀመሪያው ክፍል የሚሆነው በጅቡቲና በኢትዮጵያ መካከል መግባባት ላይ መድረስ፣ እቅዶቹ ተግባራዊ መሆን ነው። ለዚህ ደግሞ ጅቡቲ ያላት ዝግጁነት ከፍተኛ እንደሆነም ጭምር ነው የሚነገረው። ኢትዮጵያ እቅዶችን አቅዳ ይዛ ስትወጣ ወይም ደግሞ ኢትዮጵያ ያቀደችውን እቅድ ለዓለም ስታቀርብ እነ ኤርትራና እነ ግብጽ በዚህ ሲስተም ውስጥ ላለመዋሃድ ወይም ደግሞ በዚህ ሲስተም ውስጥ ላለመግባት የነዚህን የሁለት ሀገራትን ትስስር ለማፍረስ የሚጥሩበት ዋነኛ ምክንያት ኢትዮጵያ እንዳታድግ ኢኮኖሚያ እንዳይበለጽግና ከቀሪው ዓለም ጋር እንዳትገናኝ ጭምር ነው። ስለዚህ እነዚህ ገቢና ወጪ የቧንቧ መስመሮች ዝርጋታን አጠናክሮ በመቀጠል በኢትዮጵያና በጅቡቲ መካከል ጠንካራ የሚባል ግንኙነት ተፈጥሮ ሁለቱ ሀገራት ዓለም ያልደረሰበት ኢኮኖሚያችንን ማጠንከር የሚችሉ ሂደቶችን ያደርጋሉ። ለዚህ ደግሞ የጅቡቲው ፕሬዚዳንት እስማኤል ኦማር ጊሌ ትልቁ ሚና ይጫወታሉ ተብሎ ይጠበቃል። የኢትዮጵያ ኢንቨስትመንት ሆልዲንግ ግሩፕን ጨምሮ ሌሎች የሚመለከታቸው አካላትም በዚህ ጉዳይ ላይ ይሳተፋሉ። ስለዚህ ጠቅላይ ሚኒስትሩ በጅቡቲ ሲያደርጓቸው የነበሩ ጉዞዎች ግን ደግሞ የጅቡቲው ፕሬዚዳንት አዲስ አበባ ድረስ መጥተው ያዩቸው፣ ኢትዮጵያ ድረስ መጥተው የጎበኟቸው፣ እሳቸው ዘለውበት ቦርቀውባት ያደጓት ጅጅጋ ያሳየችውን ለውጥ ተከትሎ ጅቡቲ አሁን ባለው ሁኔታ ከኢትዮጵያ ጋር ያላትን ጥምረት አጠናክራ እንግዲህ የሁለትዮሽ ግንኙነታችን ተጠናክሮ ከቀሪው ዓለም ጋር የምንተሳሰርበትና የምንገናኝበት ወቅት መድረሱን የሚያሳይ ጉዳይ ነው። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አብሬያችሁ የቆየሁት እኔ ፍሬህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። በቀጣይ በሌሎች ዝግጅቶች እመለሳለሁ። እስከዛው ቸር ቆዩ።